እብሪተኞች የሚወድቁ የማይመስላቸው እነዚህ ከሶስተኛው በምን ይለያሉ ካላችሁኝ፣ የተፈጥሮን ሕግ አያውቁም። እብሪተኞች ዘላለማቸውን እብሪተኛ ሆነው አይቀጥሉም። ዛሬ ጉልበት ያለው ሰው ነገ ሊደክም ይችላል። ዛሬ አቅም ኖሮት የሚበድል ሰው ነገ ተበዳይ ሊሆን ይችላል። እንዲህ አይነት አመለካከት ያላቸው ሰዎች ግን የዛሬን ብቻ ነው የሚመለከቱት። ጉልበተኛ ዘላለማዊ ይመስላቸዋል እና ለኃይል እጅ ከመስጠት አልፈው እጅ ያልሰጡ ሰዎች ይረብሿቸዋል። በቃ ኃይለኛ ናት፣ ለምን አርፈው አቅማቸውን አውቀው አይቀመጡም ይልሃል። መብታቸውን ለማስከበር የሚታገሉ ሰዎችን ለምን? እሱ ለእብሪተኝነት እጅ የሰጠ ስለሆነ፣ ለእብሪተኞች ኃይል ተጠቃሚነትን ያጸደቀ ስለሆነ፣ የበላይነታቸውን ያጸደቀ ስለሆነ ነፍሳቸውንም ቢሆን ገብረው የሚከላከሉ ሰዎችን ሲያይ ልክ እንደ ቀበጥ አድርጎ ያቸዋል። አርፈው አይቀመጡም እንዴ? አቅማቸው አይደለም ምናምን ይልሃል። መስዋዕትነት ምናምን የሚል ነገር፣ ለነፃነትህ መስዋዕት ምናምን የሚሉ ነገሮች አይጥሟቸውም። ምክንያቱም እብሪተኞች ዘላለማዊ ሆነው ስለሚታዩቸው ማለት ነው። ከምትለጠፍባት አሜሪካ ማስበው ከእስራኤልንም በለው ጊዜያዊ ኃይል ነው። ምናልባት 50 ዓመት ወደኋላ ብትመለስ ናዚ ጀርመን 6 ሚሊዮን ገሏቸዋል ነው አይደል የሚባለው። በዛ ወቅት ለምሳሌ ደካማ ነበሩ። አውሮፓ ውስጥ ለረጅም ዘመን በነበሩበት ወቅቶች ሁላ በጣም ብዙ ችግር ይደርስባቸው ነበር። አይሁዳውያኑ ሃይማኖታቸውን በሚጠሉ ሰዎች ሲበደሉ ኖረዋል። እንደውም በብዛት ከለላ ሲሆናቸው የነበረው የሙስሊሙ ዓለም መሆኑ ይታወሳል። ባለፈው የሰራሁትን ቪዲዮ ሄዳችሁ ከታሪክ አንጻር የተነሱትን ነገሮች ማየት ትችላላችሁ። እና ድሮ ደካማ ነበሩ፣ ዛሬ ደግሞ አሜሪካ ላይ መለጠፍ ቻሉ። አሜሪካ ላይ ተለጥፈው በደል እያደረሱ ድሮ ናዚዎች እነሱ ላይ ያደረሱባቸውን ጄኖሳይድ ዘር የማጥፋት ተግባር አሁን ፍልስጤማውያን ላይ እየፈጸሙ ነው። ዛሬ ተረኛ ሆንም ብለው ማለት ነው። የዛኔ የጨፈጨፏቸው እነ ጀርመን አሁን የነሱ አጋዥ ሆነው ፍልስጤማውያንን የቂም መወጫ ያደርጓቸዋል። ምንም ያልበደሏቸውን ሰዎች ምናልባትም በ1920ዎቹ በ1917 ከባልፎር ዲክላሬሽን በኋላ ሲመጡ እንዲገቡ የፈቀዱላቸውን ሰዎች በኋላ ተደራጅተው እያሸበሩ አገር ብለው መስርተው እነዛን አገር አልባ ሲያደርጉ ፍልስጤማውያኑ የቂም መወጫ ሆነው ይታያል ማለት ነው። እብሪተኞች የሚወድቁ ስለማይመስላቸው ይህንን እብሪት ያጸድቁላቸዋል፣ ይደግፉላቸዋል። አርፋችሁ ተቀመጡ፣ በቃ አቅም የላችሁም፣ እጅ ስጡ የሚል ጥሪ ያደርጋሉ ማለት ነው። ይሄ በጣም የታመመ ስነ ልቦና ነው። ሕክምና ይፈልጋል ብዬ አስባለሁ። ሕክምና ስል ያስተሳሰብ ሕክምና ማለቴ ነው።